ጸልይልኝ እየሮጠ ሰልፍ ላይ ነኝና ሰሞኑን ጸልይልኝ እንጸልይ እንኳን አይደለም። እስቲ ተባብረን በአንድ የሆነ ጉዳይ ላይ እንጸልይ። ምንድነው ብለህ ከበስተጀርባው በደንብ ብታጠና እግዚአብሔር የሚሰማው አንተን ነው፣ እኔን አይሰማኝም። ወሬው አንተ ለእግዚአብሔር በጣም ቅርብ ነህ፣ እኔ ሩቅ ነኝ። ዋና አንድምታው እኔ ሩቅ ነኝ፣ እኔ ፈለገ በለፈልፍ አልሰማም። አንተ ግን ስለምትሰማ፣ አንተ ግን ወደ እግዚአብሔር ጠጋ ስላልክ አንተ ትሰማለህና ጸልይልኝ ነው ዋናው ጸባቸው። ይሄ ደግሞ በጣም ያናድ የእግዚአብሔር ልጆች ሁሉ እኩል ወደ አብ ወደ አባታችን ቀርበናል። አባታችን የእያንዳንዳችንንም አስተካክለን ባናወራ እንኳን የእያንዳንዳችንን ቃልና ድምፅ ይረዳዋል፣ ይሰማዋል። ጉድ ኒውስ ሚዲያ ስለዚህ ስለ ጸሎት ውጤት አለው፣ ጸሎት ኃይል አለው እያልኩኝ 2 ሳምንት እንግዲህ ሞር ቤኔፊቱን በደንብ አውርቻለሁ። ግን እንደው ጄኔራል ነው ያወራሁት እንጂ በደንብ ዲቴይል እየዘረዘርን እየተማርን ስላልሆነ አሁን ወደ ትምህርታችን ዛሬ ነው የምንገባው። የምንማርበት ዓላማ አንደኛው አንድ በክርስቶስ የዳነ አማኝ ከእግዚአብሔር ጋር ያለውን የግል የጸሎት ህብረት ለማጠናከር ነው። ጸሎት የግልም አለ ብዬ ተናግሬያለሁ። በግልም ነው ጸሎት ከአባት በግል እንሄዳን ነው፣ በግል እንጸልያለን አይደል? እግዚአብሔር አባታችንም እንደው አባታችን እንላለን እንጂ ፕሉራል የግላችን ነው። በቃ በግል ነው። በደንብ ገብቶን ነው ጌታን የተቀበልነው። ስለዚህ ኮሚኒኬት የምናደርገውም በግል ነው እና በግልም አለ አዘሴም ታይም ደግሞ በጀማም ወይም በህብረትም የህብረት ጸሎትም አለ እና የግል ጸሎትን እናምናለን። ትክክልም ነው። በግል ሞር እንደውም ትክክለኛ እንደውም ዋና ካስፈለገ መሆን ካለበት የግል ጸሎት ነው በዋናነት። እንደውም የግል ጸሎት እግዚአብሔር ይፈልገዋል። በግል የኛን ኳሊቲ ታይም ከእርሱ ጋር ዲቮሽን እንድናደርግ እግዚአብሔር ይፈልጋል። ፕሬዝ ጋድ። እግዚአብሔር መልካም ነው እና ፐርሰናል የሆነ ዲቮሽን ከእግዚአብሔር ጋር ይፈልጋል። እሱ ብዙ አሁን ያለነው ክርስትና ላይ ብዙ የፐርሰናል ዲቮሽን ያለንም አይመስለኝም። ፐርሰናል ዲቮሽን ሲባል እንደው ከሃይማኖት ስርዓቱ ወጣ አድርገ ነው በየትኛውም ሁኔታ በየትኛውም ጊዜ በየትኛውም ቦታ ጊዜ ሁኔታ ሳይወስነው በየትኛውም የሆነ ሁኔታ ከአባት ጋር የምናወራበት የምንነጋገርበት ኳሊቲ የሆነ ታይም ያስፈልገናል። በቃ ስኬታማ ነዋሪዎች መሆን ካስፈለገን ስኬታማ በቃ በእያንዳንዱ ነገር ታርጌት የሚመጣ በእያንዳንዱ ነገር ሞገሳም በእያንዳንዱ ነገር ተቀባይነት እያገኘን ለመቀጠል ካስፈለገን ፐርሰናል የሆነ ጋይዳንስ ከሱ የምንቀበለው ጋይዳንስ በፕሬየር የምናገኘው ነውና የግል ጸሎትን ማጠናከር ይኖርብናል። የምንማርበት ዓላማ ያ ነው። ሁለተኛው የህብረትና የስምምነት ጸሎት ጠቀሜታውን ለማስረዳት ነው። የህብረት ጸሎት አለ ወይ? አዎ። በህብረት የሚጸለየው አለ? አዎ። ሁለት ሰዎች ቢስማሙ የስምምነት ጸሎት ቢስማሙ በምድር በማንኛውም ነገር ቢጠይቁ አለ ማቴዎስ 18:18 ላይ እስከ 19 እና ይሄንን ነው ያወራው። ሁለቱ ተስማምተው ቢጠይቁ። ስለዚህ ለምን መስማማት አስፈለገ? አያችሁ። ስለዚህ ዘ ፕሬየር ኦፍ አግሪመንት የሚባል ሁለት ሰዎች ተስማምተው በአንድ የሆነ ጉዳይ ላይ ቢጠይቁ ከአባቴ ዘንድ ይደረግ። ስለዚህ የቲም ፕሬየር የአንድነት የህብረት ጸሎት ሐዋርያቶች በህብረት ይጸልዩ ነበር፣ በአንድነት ይጸልዩ ነበር፣ እንደ አንድ አፍ ሆነው ይጸልዩ ነበር፣ እንደ አንድ ልብ ሆነው ይጸልዩ ነበር። በአንድ ልብ ሆነው በጣም በቃ እንደ አንድ ሰውና ትልቅ ውጤት የሚያመጣ ነው። በተለይ እንደ ቤተክርስቲያን እንደ ተቋም ከቤተ ክርስቲያን በፊትም እንደ ቤተሰብ ቲም የቲም ፕሬየር እግዚአብሔር ይፈልጋል። አሴ ቲም በግልም ይፈልጋል፣ ደግሞ በህብረትም ደግሞ በአንድ ጉዳይ ላይ እንድንጸልይ እንፈልጋለን ብለው ሰዎች ቢጸልዩ ርዕስ አውጥተው ቢጸልዩ ውጤታማ ያደርጋቸዋል፣ ውጤታማም ይሆናሉ። እኔ ብዙ ሰዎች ይመጡና ብዙ ደስ የማይለኝ በጸሎት ጉዳይ ትምህርት አይደለም ግን ብዙ ሰዎች ይመጡና ፓስተር እየጸልይልኝ ለምን መጸልይለት? እኔ የሚደክመኝ ወሬ ጸልይልኝ የሚል ሰው ነው። ብዙ ጊዜ ማለት ኬዞች ይኖሩ ይሆናል፣ እሱን ኬዞች ምናልባት እናስቀምጥ ይሆናል። ከዚህ ውጪ ግን ጸልይልኝ እየሮጠ ሰልፍ ላይ ነኝና ሰሞኑን ጸልይልኝ እንጸልይ እንኳን አይደለም። እስቲ ተባብረን በአንድ የሆነ ጉዳይ ላይ እንጸልይ። ምንድነው ብለህ ከበስተጀርባው በደንብ ብታጠና እግዚአብሔር የሚሰማው አንተን ነው፣ እኔን አይሰማኝም ነው ወሬው። አንተ ለእግዚአብሔር በጣም ቅርብ ነህ፣ እኔ ሩቅ ነኝ ነው ዋና አንድምታው።
እኔ ሩቅ ነኝ፣ እኔ ፈለገ በለፈልፍ አልሰማም። አንተ ግን ስለምትሰማ፣ አንተ ግን ወደ እግዚአብሔር ጠጋ ስላልክ አንተ ትሰማለህና ጸልይልኝ ነው ዋናው ሐሳባቸው። ይሄ ደግሞ በጣም የሚያናድ ነው። የእግዚአብሔር ልጆች ሁሉ እኩል ወደ አብ ወደ አባታችን ቀርበናል። አባታችን የእያንዳንዳችንንም አስተካክለን ባናወራ እንኳን የእያንዳንዳችንን ቃልና ድምፅ ይረዳዋል፣ ይሰማዋል። እስቲ አሜን። ሁላችንም ልጆቹ ነን። ስለዚህ አንዳንድ ሰዎች ጸልይልኝ የሚሉት አንዳንድ ጊዜ እኔ አስተካክዬ ድርድሬ በትክክል ማውራት ስለማልችል ለማለት ነው። እና ኮሚኒኬሽን እንደሆነ ከገባቸው ማስተካከል አይጠበቅባቸውም። ጀስት ከየትም ተነስተው አባታቸውን ማውራት ነው። ኮሚኒኬሽን እንደሆነ ካስፈለገ እንዴት እንጸልይ ላይ በደንብ እሱን እናወራ ይሆናል። በጣም ውጤታማ የሆነ ጸሎት እንዴት እንጸልይ። ከዚህ ውጪ ግን ሁላችንም አባታችንን የማውራት የማግኘት አባታችንን የመጠየቅ ከአባታችንም የመቀበል መብት አለ። እስቲ አሜን። ሁላችንም እኩል። ስለዚህ ጸልይልኝ አይደለም፣ ካስፈለገ ፓስተርዬ በአንድ የሆነ ጉዳይ ላይ እንድንጸልይ ፈልጋለሁ፣ ዘ ፕሬየር ኦፍ አግሪመንት ይባላል። በአንድ የሆነ ነገር ላይ አብረን እንድንጸልይ ፈልጋለሁ እና ደስ ይለኛል ካማውን ነው ምለው። አብረን እንጸልይ እኮ ደስ የሚል ቋንቋ ነው። ጸልይልኝ ማለት ግን እኔ አልሰማም አንተ አውራ ነው። አንተ ነው የምትሰማው ነው። ይሄ ደስ የማይል መንፈስ ነው። ይሄ አሁን የመጣ ዘመነኛ የሆነ ትክክል ያልሆነ ሰውን ጥገኛ የሚያደርግ በቃ የሚጸልይላቸው አንዳንድ ሰዎች ጸሎት ሁሉ አቁመዋል። ለምን ነው መጸለዩ ሲባል አይ የሚጸልይልኛል ይላሉ። የሚጸልይልኝ ምን ማለት ነው? ምን ማለት ነው? በኬር ኦፍ አባትህን ማግኘት። እግዚአብሔር አባታችን ነው፣ ቅርባችንም ነው፣ ይሰማናል። በየትኛውም ሁኔታ ውስጡን በየትኛውም ሁኔታ በየትኛውም ቦታ በየትኛውም ስታተስ ውስጡን ችግር የለበትም ጌታ። አውራው በየትኛውም አጋጣሚ ይሰማሃል። እስቲ አሜን። ስለዚህ መጀመሪያ ያ ሪሌሽንሺፕ ማጠናከር ያስፈልጋል። ሶስተኛ የምንማርበት ዓላማ የጸሎትን ትርጉም እሱን እናወራለን ዛሬ። የጸሎትን እውነተኛ ትርጉም ለምን መጸለይ እንዳለብን፣ እንዴት መጸለይ እንደሚኖርብን ለማወቅ ወይም ለማሳወቅ ነው የምናስተምረው የምንማረው። ስለዚህ ጸሎት ማለት ነው ዛሬ እናያለን። ለምን እንጸልያለን ሳምንት እናያለን። እንዴት እንጸልይ ሶስተኛው ሳምንት ላይ እናያለን። ጸሎት የሆነውና ያልሆነው እያልን እየለያየን በደንብ አድርገን ስለ ጸሎት ያላችሁ እውቀት ጤናማና ትክክል እስኪሆን ትምህርቱ ይቀጥላል። አሜን። በቃ ምንም እኛ ጊዜው እንጂ ባይበላብንም እንደምንለው ዝም ብለን እንማራለን። እኛ እየተማርን ጌታ ይመጣል። በቃ እየተማርን እየጸለይን እየተማርን እየዘመርን እየተማርን እየሰበክን እስቲ አሜን። በቃ እያልን በቃ እንትን እያልን በመንገዱ ላይ ሆነን ወይ መስመሩ ላይ ሆነን ጌታቸው በመጣ ጊዜ እያለ በሚለው አይደል እንዴ ሲተጉ የሚያገኛቸው ውስጥ እና እንገኛለን ማለት ነው። ፕሬዝ ጋድ። ስለዚህ አማኞች ሌላኛው የምንማርበት ዓላማ አማኞች ጸሎት የሆነውን ጸሎት ካልሆነው በመለየት በእውነት እንዲጸልዩ ለማድረግ ነው። ሌላኛው ደግሞ ያለ እውቀት ከሚጸለዩና አካላዊ ድካም ብቻ ከሚያተርፉ ውጤት አልባ ጸሎቶች ሰውን ለማዳን ነው። እና አካላዊ ድካም ብቻ የሚያተርፉ ብዙ ጸሎቶች አሉ። ጸሎት ተብሎ ስም የተሰጣቸው ጸሎት ያልሆነ አካላዊ ድካም ስፒሪት በሪል ኮሚኒኬት የማያደርገው በእውነት ያልሆነ በትክክለኛው እንደ ቃሉ ያልሆነ በእምነት ያልተጸለየ ጸሎት እንደ ፈቃዱ ያልጸለየነው ጸሎት እንደ ቃሉ ማለት ነው ያልጸለየነው ጸሎት በስሙ ማን ጸለየው ጸሎት አካላዊ ድካም ብቻ አንዳንድ ጊዜ በቃ በዚህ በሰሜን በደቡብ በምስራቅ እጃችንን ዘርግተን በቃ ተወራጅተን ማለት እንደ እውነት ስኬት የሚያመጣ ቢሆን ወደ እግዚአብሔር ብንጸልይ እኮ ውጤት እናመጣ ነበር። የጸሎት አድራሻ እግዚአብሔር ነው። መነሻ ጥቅሳችን አለ። መነሻ ጥቅሶቻችንን ያየን ደግሞ እንሄድና መነሻ ጥቅሶቻችን አንደኛው ሐዋርያ ሥራ ምዕራፍ 6 ቁጥር 4 ላይ ያለውን ቃል እንየውና እንቀጥላለን። ጌታ ይባረክ። ሐዋርያ ሥራ 6 ላይ ቁጥር 4 ላይ በጣም ደስ የሚል ቃል ሐዋርያቶች የተናገሩት ቃል አለ። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ስለዚህ እኛ ግን ብለው ሐዋርያቶች ካወሩ አማኞች ሁሉ ሊሉ የሚገባው ይሄንን በግልም እኔ ግን አሜን። እስቲ እኔ ግን በሉ እስቲ ለጸሎትና ለቃሉ አገልግሎት እተጋለሁ። እኔ ግን ለጸሎትና ለቃሉ አገልግሎት እተጋለሁ። ሃሌሉያ።
በጣም ይሄ ከተጋን ላይቀር መትጋት ካስፈለገ ለነዚህ ሁለት ዋና ፐርፐሶች በጣም ትጋት ያስፈልገናል። መትጋት ያስፈልገናል ለጸሎትና ቃሉን ለማገልገል። የቃሉን የሚለው ምንድነው? የቃሉ አገልግሎት ይለዋል። ሚኒስትሪ ኦፍ ዘ ወርድ ይለዋል። የቃሉ አገልግሎት ይባላል። ቃሉን ለማገልገል እንተጋለን አሉ። እንግሊዘኛው ግን ሚኒስትሪ ኦፍ ዘ ወርድ ነው የሚለው። ለቃሉ አገልግሎት ነው በጣም የምንተጋው። ቀጥሎ ደግሞ ለጸሎት እንተጋለን። ስለዚህ ጸሎት ፐርሰናሊም ጸሎት በቲምም እንደ ቲምም መጸለይ ካለብን እንጂ ጸሎት ሲባል አሁን ሰው ቶሎ ብሎ መጸለይ ጸሎት ሲባል ቶሎ ብሎ የሚያስበው የሆነ ሰውዬ ለሆኑ ሰዎች የሚጸልየውን ነው የሚያደርጉት። ጸሎት እንደዛ እንዳታስቡ። በጣም ብዙ ሰዎች ጸሎት የሚባለው ፒክቸር አሁን ተበላሽቶባቸዋል። ከአባት ጋር የሚያወሩት ግንኙነት ሳይሆን ጸሎት የሚሉት የሆነ ሰው የሆነ ነብይ የሆነ አገልጋይ ለሆኑ ሰዎች የሚጸልየው። እንደውም አንዳንዱ እንደውም አይጸልይም። እንደውም አንዳንድ የእውቀት ቃል ይናገርና ይጸልያል። ልጸልይልሽ ይላል። ሳይጸልይላት የእውቀት ቃል አውርቶ ሊጨርስልህ ይችላል። አልጸለየም ማለት ነው። መጸለይም ያ አይደለም። እና ስለ ጸሎትም መሬት የወረደ በጣም ረጋ ብለን መማር ካለብን ስለ ጸሎት የምንማረው ብዙ ፓርቶች አሉ ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው አንደኛ ዮሐንስ 5:14 ላይ ያለውን ቃል ደግሞ እናያለን። እሱም እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንጠይቅ ይሰማናል። እስቲ አሜን። እስቲ እሰማለሁ በሉ። እስቲ ግምት አይደለም እንጸልየው፣ እንሰማለን። እስቲ አሜን። እስቲ እንደው ልሞክር አይደለም፣ ጸሎት አይሞከርም። እንጸልያለን፣ እንሰማለን። እንደውም ሳንጸልይ በፊት እንደምንሰማ እርግጠኛ ሆነን ነው መቅረብ ያለብን። ያም ምንድነው ሲባል እንደ ፈቃዱ ነው መጸለየው አይደል? እንደ ፈቃዱ ማለት according to his words፣ እንደ ቃሎቹ፣ ቃሉ በሚደግፈው ቃሉ በሚስማማው መንገድ ነው የምጸልየው። የእግዚአብሔር ቃል አግሪ የሚያደርግበት የእግዚአብሔር ቃል የሚስማማበት። ለዚህ ነው እኮ ዮሐንስ 15:7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ምን አስፈለጋውን? በእኔ ብትኖሩ አይበቃም እንዴ? በጌታ መሆን ብቻ አይበቃም እንዴ አላለም። በእኔ ብትኖሩ ጥሩ ነው፣ የመጀመሪያው መንገድ ነው። ቀጥሎ ግን ቃሎቼ በእናንተ ቢኖሩ የምትወዱትን ጠይቁ ይሆንላችሁማል። ጸሎት ይሆናል። ያውም የምንወደውን ሁሉ ነው የምንጠይቀው። የምትወዱት የፈለግከውን your desire so fulfill ያደርጋል። የምትወደውን ሁሉ ጠይቅ but according to his words። ለምን በእኔ ብትኖሩ አለና ቃሎቼን በእናንተ ቢኖሩ። ቃሎቼ በእናንተ ቢኖሩ ማለት ቃሎቼን ከያዛችሁ ምንም ነገር ስትጸልዩ እንደ ቃሌ ነው የምትጸልዩት። ከቃሉ ውጭ አትጸልዩም። ቃሎቼ እናንተ ጋር አሉ። ከቃል የተፋታ ሰው የእግዚአብሔርን ፈቃድ አያውቅም። እግዚአብሔር ፈቃዱን በቃሉ ገልጦልናል። የተገለጠ ነው እግዚአብሔር ፈቃድ። የተሸፈነ ፈቃድ የለውም። የፈቃዱ ሚስጥር አስታውቆናል፣ ገልጦልናል። እስቲ አሜን። ሚስጥሩን የፈቃዱ ሚስጥር ገልጦልናል፣ አሳውቆናል፣ እናውቀዋለን። እግዚአብሔር የሚፈልገው እና የማይፈልገውን እናውቃለን። እስቲ አውቃለሁ በሉ። እስቲ የእግዚአብሔር እኛ እኮ አሁን የደረስንበት ማንነትና ፖዚሽን ሁሉን እኮ እንድታውቅ ነው የሚያደርገው። ሁሉን እንድናውቅ በጣም እኮ የሚገርም ነው። አንደኛ ቆሮንቶስ 12:9 ላይ ዓይን ያላየው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔርም ለሚወዱት ያዘጋጀው ተብሎ እንደጻፈ እንዲህ እንናገራለን አለና እግዚአብሔር ግን በመንፈሱ በኩል ለኛ ገለጠው ይላል። እስቲ አሜን። ዓይን ያላየው ጆሮ ያልሰማው ሲባል ላንተ አይደለም፣ ወሬ ላንተ አይደለም። ዓይን ያላየው ጆሮ ያልሰማው በሰው ልብም ያልታሰበው እግዚአብሔርም ለሚወዱት ያዘጋጀው አይታወቅም አይደለም። እግዚአብሔር ግን በመንፈሱ በኩል ለኛ ገለጠው ይላል። ቁጥር 10 የተገለጠ ነው። ለኛ ሁሉን አሳውቆናል። ሁሉን እኮ አሳይቶናል። ሁሉን ነገር አብርቶልናል። እስቲ አሜን። ፕሬዝ ጋድ። ደስ የሚል ነው። አመጣችሁት ጎበዞች፣ በጣም ቡሩካን ናችሁ። ስለዚህ በጣም የመጀመሪያው ለቃሉ አገልግሎት፣ ሁለተኛ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንጠይቅ ይሰማናል። ይሄ ነው ድፍረታችን። this is our confidence። አሜን። ይሄ ነው ድፍረቴ፣ ይሄ ነው ኮንፊደንሴ። እሰማለሁ።
እሰማለሁ የሚል ድፍረት የያዘ ሰው በጣም እኮ በቃ እሰማለሁ፣ እጠይቀዋለሁ፣ ይሰማኛል። በጣም የሚገርመው ቁጥር 15 ላይ ብትመጡ ደግሞ እንደሰማን ካወቅን ደግሞ አለ እንደተቀበልን ደግሞ እናውቃለን። የሚገርም ነው። የእምነት ጸሎት ማለት ነው፣ ተቀብሎ መሄድ። እንደሰማን እርግጠኛ ከሆነን አለ እንደተቀበልንም እርግጠኛ ነን። ሰማ ማለት እሱ
ጸሎት ምንድነው? ጸሎት ትርጉሙ ዳይሬክት ትርጉም ዛሬ ለምትማሩ ወይ መማር ፈልጋችሁ ለመጣችሁ የሆነች ፕሪንሲፕል ይዛችሁ እንድትወጡ ስለምፈልግ ብቻ ነው። ጸሎት ምንድነው? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ለእግዚአብሔር መንገር ማለት አይደለም። ከእግዚአብሔር ጋር መነጋገር፣ የስልክ ኮሚኒኬሽን። የስልክ ኮሚኒኬሽን ከገባችሁ ከእግዚአብሔር ጋር መነጋገር ይገባችኋል። አንተ ከጓደኛ ጋር አንቺ ከምታውቀው ሰው ጋር የምትነጋገሩት ንግግር አይነት የስልክ የፎን ኮሚኒኬሽን አይነት ከአባት ጋር ማውራት ነው። ይሄ ሲሆን መሰረታዊ የሆነው ነገር ይሄ ማለት ግን አንደኛ ይሄ ማለት ነው ወደ እግዚአብሔር የመጮህና የጮት ድምጽም የመመለስ ዑደት ነው። ጸሎት ቅድምም እየተናገርኩ ነው። እንሰማለን፣ ይመልስልናል። አሜን። ወደ እግዚአብሔር እንጮሃለን፣ እርሱም ይሰማናል ብቻ አይደለም ይመልስልናል። ድምጽንም በድምጽ ሊመልስልን ይችላል። ድምጽንም ጥያቄንም በመትፈልጉት መልስ ሊመልስም ይችላል። ለምሳሌ አሁን ስልክ ብዙ ኮሚኒኬሽን አለው። አሁን ደውለህ እንዲ ምናምን ስትል ያወራል፣ መመላለስ ነው። ልክ ነው። አንዱ እሱ ነው። ሁለተኛ በጣም አሁን ያለውበት ትንሽ የሆነ ነገር አስፈልጎ የነበረ ምናምን ነገርና እስቲ እቺን በየን ያህል ብር አስገባልኝ ባካ ምናምን ቢል መልስ ይገባላል። ትንሽ ቆይቶ ጤጤ የሚል ነገር ስልክ ላይ ይጠብቃል ማለት መልስ አለ። መልስ በድምጽም አለ፣ መልስ በውጤትም አለ። በውጤትም ይመጣል። ጤጤ ብሎ ይገባል። አዎ በቃ ችግር የለም በቃ መለሰ። ጠየቅ ተመለሰ። ስለዚህ በቃ ድምጽ ጸሎት ማለት ይሄ ነው። ግልጽ ቋንቋውን ነው የምነግራችሁ። ግልጽ ቋንቋው ሌላ ኮምፕሊኬትድ የሆነ የሚገርም ነው። የማናውቀው ምናምን እንድትሉ አይደለም። እምናውቀውን ነው የምናወራው። እምናውቀውን ነው የምንደግመው። እሱን ስላላደረግነው ነው የሚደገመው። ባለማድረግ ነው የሚደገመው። በጣም ብዙ ሰዎች ጠዋት የሆነ ቦታ ላይ የእግዚአብሔር ቃል ሰማው። እሱ ነው ስብከት። ከሰዓት አንድ የሆነ ልደት ቦታ ሄጄ ተጠርቼ ልደት ላይ እሱ ነው ቃል ሰማሁት። እሱ ነው ቃል ማታ ሆም ሴል ወይም ሆም አርሚ ላይ ቤታችን የቤተሰብ ህብረት ላይ የሚያካፍለው ሰው ያንኑ ቃል አይደግመውም ይላሉ አንዳንድ ሰዎች። ከዛስ ጌታ ይወደኛል ስለወደደ አይደለም፣ እያሳደደ ነው። መልስ ስላልመለስክ ነው። እያሳደደ እኮ ነው፣ እያባረረ እየደጋገመልህ እኮ ነው። ኧረ ተው አንተ ሰውዬ፣ ኧረ ተው ተቀበል፣ ኧረ ተው ተቀበል። አሜን ብትል ሌላ ነበር የሚመጣው። ሌላ ድምጽ አለው። ድምጽ አጥሮታይ እንዳይመስልህ። ሰው ይመስለዋል በቃ የሆነ በቃ እንደ ልዩ ራሱ ኖ ምላሽ ስላልሰጠ ነው። ለዛ ነገር ምላሽ ብትሰጥ ሌላ ድምጽ ደሞ አለው፣ ሌላ ምክር ደሞ አለው፣ ሌላ ወሬ ደሞ አለው። እስቲ አሜን። ስለዚህ እና ወደ እግዚአብሔር የመጮህ ቀጥሎም የጮት ድምጽም የመመለስ ዑደት ነው። ኤርሚያስ 33 ቁጥር 3 እሺ praise God anyway ወደኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። እስቲ አሜን። አንተ የማታውቀውን ታላቅና ኃይለኛ ነገር ከምታውቀው በላይ ከጠየቀው በላይ እስቲ አሜን። አንተ የጠየቀውን ብቻ አይደለም የሚመልሰው። እዚህ ነው ኤፌሶን 3:20 ላይ ኤፌሶን 3 ከምንለምነውና ከምናስበውና ከምንለምነው በላይ እስቲ በላይ በሏ። አዎ ጨምሮ አዎ ከምታስቡት በላይ ይሰጣችኋል፣ ከምትጠይቁትም በላይ ይሰጣል። አንድ ወቅት ላይ ዴቪድ ኦየዴፖንዶም ሲናገሩ ዶክተር ሚንሳው ታቢል በእንትናቸውን ስጎበኛሉ ከናላንድ የሚባላላቸው እነሱን ስጎበኛሉ። እሱን እየጎበኘው ያለው አንድ ክፍል አየዋሉ እና ቲንኪንግ ሩም የሚላየዋሉ እና ምንድነው እቺ ምናምን ስላቸዋል። ቲንኪንግ ሩም እዚህ ክፍል ስገባ ጸልያል ስለዋለ አይ አልጸልይም አለኛለ። እዚህ ምጸልየው ሌላ ክፍል ነው፣ እዚህ ክፍል ስገባ ላስብ ብቻ ነው አለኛል። ማለት ግራ ገባኛሉ። እና ከምናስበውና ከምንለምነው ወይም ከምንጠይቀው በላይ አብዝቶ ሊያደርግልን ለሚችል። ስለዚህ ማሰባችሁን ራሱ ካውንት ያደርጋል ጌታ። ማሰባችሁን እንኳን መጸለያችሁን ከምናስበው በላይ ያደርጋል። ደግሞም ያሰብነውን ነው የምንጠይቀው፣ ከምንጠይቀው በላይ ደግሞ ያደርጋል።
በላይ አብልጦ አንደኛ ነገሥት 3:11 ጀምሮ ወንደርፉ። እሺ ሰሎሞንም ይህን ነገር ለመነ፣ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃል። እነሆ እኔ እንደ ቃልህ አድርጌያለሁ። እነሆ የሚመልስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገስታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትንና ክብርን ሰጥቻለሁ። የጠየቀው አንድ፣ ከፍ ብላችሁ ብትሄዱ ታገኙታላችሁ። የጠየቀው አንድ ማስተዋል፣ የልብ ማስተዋል፣ የልቦና ማስተዋል፣ ማቹሪቲ፣ የልብ ስፋት። እንደውም እንደ ምድር አሸዋ የሆነ የልብን ስፋት ሰጠው ሁሉ ይላል። ምክንያቱም ህዝብና የሚመራው እንደ ምድር አሸዋ የሆነ የልብን ስፋት እና የጠየቀው ጥበብና ማስተዋል ወይም ልብ ወይም ዕውቀት፣ ህዝብን የምመራበትን ስጠኝ። ምን እንድሰጥህ ትፈልጋለህ? ጥያቄ ነው የጠየቀው እግዚአብሔር ጠየቀው። የፈለገውን መጠየቅ ይችላል። የጠላቶችን ነፍስ አልጠየቅም አለው። በጣም ትገርማለህ አለው። ለራስህ አለው። በጣም የሚገርም ነው እኮ። ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን አልጠየቅም። ምን እንድሰጥህ ትፈልጋለህ ቢባል ብዙ ዘመናት ማለት ይችላል። መብት አለው። ጠይቅ ብሎታል። ባዶ ቼክ ነው እኮ የሰጠው። ፈርም ነው ያለው። ችግር የለም በቃ የፈለግከውን ጠይቅ ነው ያለው። ስለዚህ ብዙ የጠየቀው ሁሉ እንደሚመለስለት ያውቃል። ለራስህ ብዙ ዘመናትን አንድ፣ ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃል። እነሆ እኔ እንደ ቃል አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገስታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትና እስቲ አንድ ሰው አሜን ወደ እኔ ጩህ፣ እኔም እሰማሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። አንተ ከምታውቀው በላይ እስቲ አሜን። እንደው እስቲ ጩህ። አሁን እኮ ትልቁ ጥያቄ እኮ ምንድን ነው? የሚጮህ የለም። የሚያደርግ አይደለም የጠፋው፣ የሚጮህ ነው የጠፋው። ጌታ ለማድረግ ችግር የለበትም። የጠየቀውን አይደለም፣ ከጥያቄ በላይ ካሰብከው በላይ አንተ የማታውቀውን አለው እኮ። ያልጠየቀውን ከምታውቀው በላይ ከምታስበው በላይ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ግን አንተ ምን በል? ወደ እኔ ጩህ። እስቲ ጩሃለሁ በል ውስጥ ያለ እውነት ከገባን ምንም በቃ ይሄ ከሆነ ነው እንዴ ብለህ እኮ ዛሬውኑ አሁኑኑ የምትነሳው እኮ ነው እንዴ? አዎ ልክ ከጮኩት ከምጠይቅ በላይ ሁሉ ታደርጋለህ። አዎ ምንም የሃይማኖት ስርዓት አያስፈልገኝም። ምንም የጸሎት ፕሮግራም ጠብቄ አልገባም። አሁኑኑ ሄደ ጆግ ውስጥ ትጮኻለህ። ማንም ሰው እንዳይረበሽ ቤት ውስጥ ገብተህ ነው እንዴ ትላለህ እኮ ነው እንዴ? የፈለከውን መጠየቅ እንድትችል ጠይቀኝ ብሏል እግዚአብሔር። እስቲ አሜን። ጠይቀኝ። ባዶ ቼኩን ሰጥቷል። ጻፍበት የፈለከውን ጠይቅ። according to his words ጠይቅ በእምነት። እስቲ አሜን። ጠይቅ በስሙ በኩል። እስቲ አሜን። በቃ ሁለተኛው ከእግዚአብሔር የምንፈልገውን መጠየቂያ ነው። የምንፈልገውን ከእግዚአብሔር የምንፈልገውን መጠየቂያ ነው። በጣም ብዙ ጊዜ ስለ ጸሎት እግዚአብሔር የሚያስፈልግህን እንጂ የምትፈልገውን አይሰጥህም ይላሉ። መጥፎ አይደለም ሐሳቡ፣ ሐሳቡ መጥፎ አይደለም። የሚያስፈልግህን እንጂ የምትፈልገውን አይሰጥህም። ይሄ ምን ማለት ነው? አንተ እንዳትጠይቅ ይከለክላል። የምትፈልገውን አይሰጥህም ስትባል የሚያስፈልገኝንማ እሱ ያውቃል፣ ስለዚህ እሱ ይስጠኝ ብለህ ቁጭ ነው የምትለው። በኋላ ፕሪንሲፕል እመጣለሁ። ስለዚህ የምንፈልገውን እግዚአብሔር እንድጠይቅ አንተን እኮ ነው የሚለው። ምን ትፈልጋለህ ነው ሁሌ። ይኸው አሁን ሰለሞን ምንድን ነው ያለው? ምንድን ነው የምትፈልገው? ጠይቅ። ጠየቀ። ይሄን ሁሉ አልጠየቅም፣ ጨምርልሃለሁ።
የሚያስፈልግህን እግዚአብሔር የሚጨምረው እንጂ የምትፈልገውን አንተ ጠይቅ። አሜን። በቃ ስለዚህ ከእግዚአብሔር የምንፈልገው መጠየቂያ ዮሐንስ 15:7 ቅድም ብያቸዋለሁ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን የሚወደውን ብቻ አይደለም የምትወዱትን እግዚአብሔር ያንተን መሻት ያንተን ፍላጎት ያንተን ደስታ ይፈልገዋል። ስለዚህ አንተ እንድጠይቀው ሃይማኖት አውቆ ከርክሞ የሚወደውን ጥሩ ነው የምትወደው የሚወደው ነው። አንተ ጤናማ ሰው ነህ። አንተ የምትወደው እርሱ የሚወደው ነው። ግን እንድጠይቀው የሚፈልገው ግን አንተ የምትወደው ምን ልስጥ ነው የሚለው። what do you want ምን ትፈልጋለህ? ask me ጠይቀኝ። ሶስተኛው ጠይቁ ስለሚል ነው። ሶስተኛው በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር መጠየቂያ ነው። በእግዚአብሔር እንጂ በእኛ ሊደረግ የማይችልን ጸሎት ለምን መጸሎት ያስፈልጋ? እኛ የእግዚአብሔር ጥገኞች ነን። ባጭሩ እኛ የእሱ ጥገኞች ነን። ከብዙ ነገር ኢንዲፔንደንት ብንሆንም በእርሱ ላይ ግን ዲፔንደንት ነን። ያለ እርሱ ማፍራት አንችልም። ያለ እርሱ የምንፈልገው ማድረግ አንችልም። ያለ እኔ ምንም ልታደርጉ አትችሉም ብሏል። ያለ እርሱ የለንም። አሳ ምንድነው? አሳ ከውሃ ውጪ እንደማውን አፈር ምንድነው? ሳር ከአፈር የመንቀል ያለ የሳር ህልውናው አፈሩ ነው። ሳሩን ብትነቅለው ለጊዜው ግሪን ይሆናል። ለጊዜው ሊመስል ይችላል የለመለመ፣ ግን መጠበቅ ነው። ስለዚህ ያለ እርሱ ምንም ነን። በራስ በቃ ሁሉን ነገር እንደምትችል because of my smartness እኔ በቃ እንዲህ ነኝ እኔ እኮ እችላለሁ እኔ አውቃለሁ እኮ እኔ ምናምን ነገር ማለት ይቻላል። ግን ኖ ያለ እርሱ ምንም ማድረግ አንችልም። ያለ እርሱ። ስለዚህ በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር መጠየቂያ ነው። ለምሳሌ በእግዚአብሔር ብቻ ሊደረግ የሚችል በእኛ ሊደረግ የማይችል ነገር አንዱ ዕብራውያን 4:16 ነው። ወደ ጸጋው ዙፋን ፊት እንቅረብ አለ። በእምነት እንቅረብ አለ። ለምን? በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ። እስቲ አንድ ሰው አሜን። ጸጋን የሚሰጥ እግዚአብሔር ነው። ለሚያስፈልግ ነገር አቅምን የሚሰጥ ለሚያስፈልግ ነገር በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ እርሱ እንቅረብ። እንጸልይ። በእምነት ወደ እርሱ እንቅረብ። በሚያስፈልግ ጊዜ ሁሉ የምትጠቀምበትን ጸጋ ይለቅልሃል። ያ ጸጋ በየትኛውም ሁኔታ ውስጥ ስታልፍ አቅምህ ይሆናል፣ ብርታትህ ይሆናል፣ ምግብህ ነው። በሉም በረቱም እንደሚለው ብሉ። ከዛ በኋላ መንገድ የምትሄዱበት መንገድ ሩቅ ነውና ተነስታችሁ ምን በሉ ብሉ ይላል እኮ መጽሐፍ ቅዱስ። ብሉ። ስትበላ የሆነ ነገር የምትሄድበትን ኢነርጂ ነው የምታገኘው። ስለዚህ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ስለዚህ በእምነት እንቀርባለን፣ ጸጋውን እንወስዳለን። እስቲ አሜን። መዝሙር 2:8 ላይ ለምነኝ የሚለው ነው። ይሄ ደግሞ ደስ የሚል ለምነኝ ወይም ጠይቀኝ አይለምንም ብለናል ከላይ አይደል? ግን ቃሉ የሚለው ምንድነው? ለምነኝ ይላል ወይም ጠይቀኝ፣ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ። ጠይቀኝ። አሕዛብን ምንም ብታደርግ ምንም ብትሆን ለግዛትህ የሚሰጥ እግዚአብሔር ብቻ ነው። በራስ ሁኔታ ሰዎችን ልታገኝ አትችልም። ህዝብ ልታገኝ አትችልም። ጠይቀኝ። ሳሚ ጫማ ጠይቀኝ አላለም ይላል። ህዝብ ጠይቀኝ ነው። አስክሚ ኔሽን ነው። ኔሽን ስጠኝ፣ እንትንን ስጠኝ፣ እንትንን አገር ለእኔ ስጠኝ የሚሉ ሰዎች እኮ አሉ። አገር የሚጠይቁ አገር ጅቡቲን ስጠኝ ብለው የሚጠይቁ ከዛ በቃ ይጠይቃሉ። እግዚአብሔር ይሰጣል አለ። ጠይቀኝ እሰጥሃለሁ። ኔሽንን ህዝብን እሰጥሃለሁ። ህዝብ፣ ጓደኛ፣ ቤተሰብ እግዚአብሔር ይሰጣል። እስቲ አሜን። ምንም። ስለዚህ ጠይቀኝ። ይሄ በእኛ ሊደረግ የሚችል ሳይሆን በእግዚአብሔር ብቻ ሊደረግ የሚችል ነው። ስለዚህ ጸሎት በእግዚአብሔር ሊደረግልን የሚችልን ነገር የምንጠይቅበት ነው። ለምሳሌ ተኝተህ ቤትህ በሩን ዝጋው አትለው መቼም ጌታ። ማታ ገብተህ ቤትህ
አልጋ ላይ አንዳንድ ጊዜ አልጋ ላይ ከወጣ በኋላ አልዘጋውትም እንዴት ይላል። ከዛ ጌታ ዘጋው፣ ተነሳና ዝጋ ነው የሚለው። አንተ ማድረግ የምትችለውን ራስህ ተነሳና ዝጋው። አንተ ማድረግ የማትችለውን ግን እሱ ያደርገዋል። በእኛ ሊደረግ የማይችል በእኛ እውቀት፣ በእኛ ጥበብ፣ በእኛ ችሎታ፣ በእኛ ቴክኖሎጂ፣ ዓለም ባላት ቴክኖሎጂ ማስተካከል ማቆም ያልቻለችውን እግዚአብሔር ግን ማድረግ ይችላል። ይችላል። አንዳንድ ሂሪኬን ሲመጣ ትልቅ ሀገር በጣም ያደጉ ዴቨሎፕድ ካንትሪ የምትላቸው የሆነ በቃ የሆነ እንትን እኮ ወጀብ ሲመጣ፣ ንፋስ ሲመጣ፣ ጎርፍ ምናምን ሲመጣ ኮንትሮል ማድረግ አይችሉም። በአውሮፕላን ይላል፣ አውሮፕላን ራሱ ተጠቅልሎ ሊገባሉ ይችላል። የተለያያን ነገር ምንም በቃ አንዳንድ ጊዜ ሰደድ እሳት በእኛ ሊደረግ የማይችልን እርሱ ሊያደርግልን የሚችለውን የምንጠይቅበት መንገድ ጸሎት ይባላል። እስቲ አሜን። እኛ የማንችለው ከኛ በላይ ከአይምሮአችን፣ ከእውቀታችን፣ ከጥበባችን፣ ከቴክኖሎጂያችን በላይ ማድረግ የማንችለውን ማድረግ የሚችል አለ። አባት የሆነ የተጠጋኸው እርሱ ሊመልስልህ የሚችል። ስለዚህ ምንም ነገር ጠይቀኝ። ለምንድን ነው ጠይቀኝ የሚለው? በቃ ጠይቀኝ። በቃ እግዚአብሔር የመርህ አምላክ ነው። የመርህ አምላክ ነው። ጠይቀኝ። ጠይቁ፣ ፈልጉ፣ አንኳኩ፣ ለሚያንኳኳ ሁሉ ይከፈትለታል ነው ያለው። በደንብ ስማ። አሁን እኔ ቤት ልታድር መጥተህ ቤት ማታ በር ላይ ብትቆም ጠዋት ጤዛ እዚህ ላይ ኖሮ አገኛለሁ። ጠዋት በር ላይ መቆም ውጤት አያመጣም። ብታንኳኳ ኖሮ ግማታ 3 ሰዓት 4 ሰዓት ላይ እንከፍትልሃለን። እራት ትበላለህ፣ እንጆይ አድርገህ ምን ብለህ ትተኝና ጠዋትና በር ጋር መቆም ለመከፈት ዋስትና አይደለም፣ መጠየቅ። አንዳንድ ሰው ብርክክ ይላል። ጸሎት እኮ ያልሆነ ብርክክ ይልና ተንበርክኮ አጋጥሞት ቆይቶ ይላል። ጸሎት አይደለም፣ ጩህ ነው። ጩኸት፣ ያንተ ሳውንድ አውራ፣ ዝም አትበል። አንዳንድ ሰው የጸሎት ህብረት ውስጥ በመገኘቱ የጸለየ ይመስለዋል። የጸሎት ህብረት ውስጥ ሰዎች ሲጸልዩ እያለያየ ምን እንዲህ ትላለህ? አጮህ ስንት ችግር ውስጥ ነን። ስንት እንደ ሀገር ብዙ የሚያስፈልገን ነገር አለ። እንደ ቤተሰብ የሚያስፈልገን ነገር አለ። እንደ ግልም ብዙ የሚያስፈልገን ነገር አለ። ምንድነው የሚያሞላቅቀን? እንጸልያለን እንዴ? ምንም ይሄ ሪሊጅን አንዳንድ ሰው ይላል። በቃ ዝም ምንድነው? ጩ አባት ሆይ በል። ሃሌሉያ! እግዚአብሔር አባት ነው። የመፍትሄ አባት አለ። መፍትሄን የሚሰጥ አባት አለ። ይመልሳል። ወደ እኔ ጩ። አሕዛብን እሰጣለሁ ሲል አሕዛብ እንዴት እኛ በእኛ ሁኔታ እንዴት እናገኛለን? ያዕቆብ 1:5 ላይ ምንድን ነው የሚያወራው? ስለ ጥበብ ነው። ማንም ጥበብ ቢጎድለው ሳይነቅፍ፣ እንዴት ጎደለ ሳይል ማለት ነው። እንዴት ይጎላል ሳይል ማለት ነው። ሳይነቅፍ በልግስና የሚሰጠውን ይጠይቅ። ሳይነቅፍ አንድ ጠይቀ በልግስና ይሰጣል። እስቲ አሜን። ማንም ጥበብ ቢጎድለው ሳይነቅፍ አለና ይሰጣል። ብቻ እኮ አይደለም፣ በልግስና ጨምሮ ብዙ ጥበብ ብራዘር ዘዴ ቢሆን ጥበብ ብልጠት ቢሆን ምን መጠየቅ ያስፈልጋል? መጠየቅ ካስፈለገ መርካቶ ላይ የሚያጭበረብሩ አጭበርባሪዎችን ሄደ መጠየቅ ነው። ምን እግዚአብሔርን እንጠይቃለን? ሰው እኮ ጥበብ የሚመስለው ማጭበርበርን ነው። ማጭበርበር ጥበብ አይደለም፣ የምድር ጥበብ ነው። የሰማይቱ ጥበብ ደግሞ አለች። ብጽዕት የተባለች ንጽሕት የተባለች እሺ ባይ ገር ታራቂ የተባለች። እስቲ አንድ ሰው አሜን። እንዴ የሰማይ ጥበብ እኛ ሰማያዊ ጥበብ ብራዘር፣ የሰማይን ጥበብ የያዘ የምድር ጥበብ የያዘ ሰው አያታልለውም፣ አያጭበረብርም። እስቲ አሜን። ማንም እኔ የፈለገ እንደው ከምላስ ላይ ምራቅ ይሰርቃል የምትሉ ሊያጭበረብረኝ አይችልም። ፈልጌ ካልተጭበረበርኩለት ማንም አያጭበረብረኝም። መንፈሳዊ ሰው ሁሉን ይመረምራል። እኔ በማንም አልጭበረበርም። እባቦችን ይይዛሉ ተባለ እኮ። እባብ እኮ ሲባል የሆነ እንትኑን አታርገው፣ እሱንም ካስፈለገ እሱንም ያዝ። ግን እባቦችን ይይዛሉ። እባብ ነኝ ያለ ማንም ብል ነኝ ያለ እኔ ይዘዋለሁ። ማንም አያመልጠኝም። አውቄ ካልሆነ
ምን ለምን ሲባል እኔ ኃይለኛ ምናምን ኖ ኖ ኖ ኖ ኖ የሰማይ ጥበብ ስላለን መንፈስ ቅዱስ ስላለን መለያ አለን። እስቲ አሜን። ማንም አይሸውድም። ማንም አጭበርባሪ አይበላህም። ተበላው አትልም። አይበላህም። እንዲሆን ነገር ሊያደርግ ሲል ይገባል፣ ትረዳዋለህ፣ ከሚያወራው ታውቃለህ። እሱ ብዙ እያወራ አንተ አትሸወድም። መንፈሳዊ ሰው ነን እኛ። እስቲ አሜን። ስለዚህ ማንም ጥበብ የጎደለው ቢኖር ብዙ የምናገለግልበት ለአገልግሎታችን ጥበብ ያስፈልገናል። ለኑሮ ጥበብ ያስፈልገናል። ሰማያዊቱ ጥበብ ከተለያዩ ሰዎች ጋር ለመኖር ጥበብ ያስፈልገናል። ሰማያዊቱ ጥበብ ስለተበላች ቋንቋ ተበልቷል። በጣም ነው ያናደል። ተመታች ጥበብ በጥበብ እንዲያርጋ ሸውደው ጥበብ መሸወጃ አረጉት። ጥበብ መሸወጃ የሆነ እንትን ጥበብ ብራዘር እንዴ ዘ አፕሊኬሽን ኦፍ ኖሌጅ እኮ ማለት ነው። ዊዝደም ማለት ዘ አፕሊኬሽን ኦፍ ኖሌጅ እውቀትን አፕላይ የምታረግበት የምትተገብርበት እኮ ነው። እውነተኛው መንፈሳዊ እውቀት የምትተገብርበት መንገድ ነው። ዊዝደም ማለት ዘ አፕሊኬሽን ኦፍ ኖሌጅ ስለሆነ ስለዚህ ማንም ጥበብ የጎደለው ቢኖር አለና ይጠይቅ ነው ያለው። ስለዚህ በእኛ ይደረጋል ጥበብ ጠይቀን ነው የምናገኘው። ጥበብ ሲጎለን አይነቅፈንም። እንዴት ጎደለ አይልም፣ ይሰጠናል። እስቲ አሜን። እሱም ይሰጠናል። እስቲ አሜን። አራተኛውና የመጨረሻው እግዚአብሔር ለኛ ያሰበውንና ጸሎት ማለት እግዚአብሔር ለኛ ያሰበውንና እኛም ከምንጠይቀው በላይ የልባችንን መሻት የሚለቅበት መንገድ ነው። እግዚአብሔር ለኛ ያሰበውንና እኛም ከምንጠይቀው በላይ በጣም እችን በደንብ አስቀምጡልኝ። ቅድምም ነክቻታለሁ። ማቴዎስ 6 ላይ እግዚአብሔር ሳትጠይቁት የሚያስፈልጋችሁን ያውቃል አለ ይላል። ሳትጠይቁት የሚያስፈልጋችሁን ያውቃል እንጂ ይሰጣችኋል አይልም። አይሰጥም። የሚያስፈልገን ያውቃል። ሚስት እንደሚያስፈልግህ፣ ባል እንደሚያስፈልግሽ፣ ንብረት እንደሚያስፈልግህ፣ ጥበብ እንደሚያስፈልግህ፣ እውቀት እንደሚያስፈልግህ፣ ገንዘብ እንደሚያስፈልግህ ያውቅና ግን ከምዕራፍ 6 ቀጥሎ ምዕራፍ 7 የሚባል ደግሞ አለ። ምዕራፍ 6 ላይ የሚያስፈልጋችሁን ያውቃል አለና 7 መጣና ለምኑ ይሰጣችኋል አይደል? ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ፕሪንሲፕል አስቀመጠ። ፕሪንሲፕል የሚያስፈልገን ያውቃል አለ እንጂ ይሰጣል አይልም። የሚሰጥህ ስታንኳኳ ነው። የሚሰጥህ ስትፈልግ ነው። ትፈልጋለህ ወይ? do you want ነው እኮ የሚልህ። የሚያስፈልገን ያውቃል ግን አንተ ትፈልጋለህ ወይ? ሚስት እንደሚያስፈልግህ ያውቃል፣ ባል እንደሚያስፈልግሽ ያውቃል ግን አንተ ትፈልጋለህ ወይ? አንቺ ትፈልጋለሽ ወይ? ንብረት እንደሚያስፈልግህ ያውቃል፣ እሱ ያውቃል፣ ክፍተትህን ያውቃል ግን አንተ ትፈልጋለህ ወይ? ፈልጉ። ከፈልጉ ቀጥሎስ ጠይቁ፣ አንኳኩ። እስቲ አሜን። ስታንኳኳ ነው የሚከፈተው። ስንቶቻችን እናንኳኳለን? እንደ እውነት እናውራ እስቲ። ስንቶቻችን ነው የምንጠይቀው? እውነቴን እኮ ነው የምነግራችሁ። ሲሪየስ እንጠይቃለን ወይ? እንደሚያስፈልገን ማወቅ ብቻ አዋቂነት አያስብለንም። አፋችንን ከፍተን እንጠይቃለን ወይ? አይ ኒድ ማይ ፋዘር ማይ ሶርስ ብለህ አባት ብለን የምንጮህበትን የልጅነት መንፈስ ውስጣችን ከቶ ልጆች ሆነናል እኮ አባ ብለን የምጠይቀው እንዴ። የኔ ልጆች እኮ ኮንፊደንስ አላቸው ከኔ የሆነ ነገር ለማግኘት ኮንፊደንስ እኮ አላቸው። የሆነ ነገር ጠይቀው እንዲሰጠኛል ብለው። እግዚአብሔር እንዴት ነው ያሰብነው? እግዚአብሔርን ለምን ደሞ አንጠይቀው? እግዚአብሔር እኮ ይሰጣል፣ ያውም ሲሰጥ በልግስና። እስቲ አሜን። አብዝቶ አንተ የማታውቀውን ታላቅና ኃይለኛ ነገር፣ ያልጠየቅከውን ሀብት፣ ያልጠየቅከውን ክብር፣ ሞገስ፣ ብልጥግና ግን ስትጠይቀው ነው ያልጠየቅከውንም የሚጨምረው። አንተ ይሄን ጠይቀሃል አለውና እኔ ግን ያልጠየቅከውንም እጨምራለሁ። ወደ እኔ ጩ፣ አንተ የማታውቀውን እኔ ያደርጋለሁ። ካልጮክስ ምንም የለም። በቃ ስማኝ፣ ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል። ባለመጠየቅ ብዙ እጥረት ውስጥ የገባ ነው። እውነቴን ልንገራችሁ፣ ባለመጠየቃችን ነው። እንዲሁ በግልጽ እናውራካል። አንዳንድ ጊዜ በተለይ የእምነት ቤተክርስቲያን እንደኛ አይነት ቸርች ማለት ነው። ለምሳሌ
ወይ እጥረትም ሲገጥመን ሁላችንም ወይም ደግሞ የሆነች ህገወጥ የሆነች በሽታ መታ ስትለጠፍም ምናምን እሷን አንደርስቲሜት እናደርጋትና ጥሩ ነው ትክክል ነው አንደርስቲሜት እናደርጋታለን ወይም እጥረትን አንደርስቲሜት እናደርጋለን አንሰማው ምንም እሷ አይመራኝም እንላለን ጥሩ ነው አንደርስቲሜት ማድረጋችን ብቻ ግን ነገራችንን ሙላት ግን አያመጣው በጣም ብዙ ልባችን እኮ ሙሉ ስለሆነ ነው በቃል እኮ ተሞልተናል ውስጣችን እኮ ሙሉ ነው ግን መጠየቅ ላይ ግን ፑር ነን እንደ እውነት ለመናገር ፑር የጥያቄ የመጠየቅ ፑር ነን መጠየቅ ላይ የለንበትም በቃ ውስጣችን ስለሞላ ብቻ እውነት በጤንነት ቃል ብቻ ስለተሞላን ኢቭን በሽታውን በጌታ በኢየሱስም አዛለው ሂድ እንኳን አንለውም ስለናቅ ነው ዝም እንለዋለን በመናቅ ብቻ አይሄድም ተናግረውም ነው የሚነቀለው ሂድ አዛለው ተነቀል ቢል ነው ያለው ቢል ቢመኛል ቢናገር ስለዚህ የማትፈልገውን ተራራ እስቲ መጠየቅ ላይ ዛሬ ሀፒት እንደው ልባችሁ ይሙላ ፋዘር ብላችሁ አባት ወይ አንተ ምንጬ ነህ ካንተ ተገኝቻለሁ የሁሉ ነገር ስኬት አንተ ነህ ባንተ እበለጥጋለሁ ባንተ ደስታለሁ ባንተ አፈራለሁ ባንተ ከናወናለሁ አንተ ኦ ሃሌሉያ ምንጬ ነህ